ወይኔ ጉዴ ያሰብኩት ብቻ እንዳይሆን እንዴ ብሩ ወሰደው እንዴ አይወስደውም እና ልትቀሚው ነው እስኪ ዝም በል እናንተ ምንድነው ምን ሆናችሁ ነው አንቺ ሲጀመር ዝክር ምን ታረጋለሽ ለምን ነው ክፍልሽ ያልተኛሽው ቅድስት እኮ ህፃን ልጅ አይደለችም ትልቅ ሰው እኮ ናት ኧረ እባክህ ትልቅ ሰው ልክ እንዳንተ ልጅ ወለደ ማለት ነው እና አንቺ ታዲያ እስካሁን በዚህ እድሜሽ ያልወለድሽው ህፃን ልጅ ሆነሽ ነው የምን መርስ ባለፈው የሰጠችኝ መርስ አይ ቲንክ ድጋሚ መውለድ እንዳልችል ሳያደርገኝ አይቀርም ምን አዎ ቆይ ታዲያ አንተ መች አየኸው መች አረጋግጥ መች ተመረመርክ ችግሩ ከመጀመሪያው ነው አልገባኝም ማለት በቆም ገደለች ከዚህ በኋላ ወይዘሮ መድኃኒት እንግዲህ መድብልን ለማጥመድ ብዙ ነገር ሞክራ ነበረ ግን መድብልን በጭራሽ ታገኘው ስላልቻለች እንግዲህ እሷ ራሷ ሌላ ትዕቢተኛ ስለሆነች ማለት ነው ቤተሰቦቻችን ካንተ ጋር መተኛት ፈልጋለሁ እናንተ ጋር ማደር ፈልጋለሁ ብለው ነበረ ግን ስላልተሳካላት እሱ በፍጹም እሺ ሌላ ስላልቻለ ቤተሰቦቻችን በዛ ማካይነት እንግዲህ በጣም ተናዳ ከመናደዷ የተነሳ ምን ማድረግ እንዳለባት እስከሚጣፋት ድረስ ነበረ ቤተሰቦቼ እንግዲህ ተሰትለ የነበረው በመጨረሻም እንግዲህ ስታሳይ የነበረው ሪአክሽን በጣም ከባድ ነበረ ከሚባለው በላይ ማለት ነው ውድ ቤተሰብ መጀመሪያ እንግዲህ ቅድስቴ ጋር ነው ቅድስቴ ጋር መድብል እኮ እንደዚህ በቀላል እንትን የሚል ሰው አይደለም ምናምን አይነት ነገር እሱንማ ካሸነፍሽ እንግዲህ አንድ ሳምንት ሰጨሻለሁ አይነት ነገር ነበረ እንደ ውርርድ ነበር የጀመሩት እንደ ቀላልና ያ ውርርድ እንግዲህ ከባድ ደረጃ ደርሶ መድኃኒት እንግዲህ ብትለው በፒስ ብትሞክረው ምንም ጭራሽ አንቺ ክብር የሌለሽ ምናምን ብሎ ጭራሽ ከፍ ዝቅ አድርጎ ሲሰድባት ከዛ በኋላ እንግዲህ የገባችው ምንድነው በቃ ሌላ በቀልና ሌላ እሱን ያልሆነ ቦታ ለማስገባት መሄድ ጀመረች ከዛ በኋላ ኖርማል ባዘቦት እንደ ቤተሰብ እንደ ቀልድ ዶሬ ሲሰማ የነበረውን ነገር ሁሉ ወደ በተዘዋዋሪ አዙራ በሚገርም ሁኔታ በጣም በሚገርም በሚባል መልኩ እንግዲህ ሁኔታዎችን አልሆነን መንገድ ያስገብታ አሁን እንግዲህ መድብልንና ቤተሰቡን አልሆነ ሪስክ ውስጥ ለማስገባት የምትችለውን ያክል ሁሉ እየሞከረች ነው የምትገኘው እንግዲህ ሂዳ ራሱን ታሬ ጋታችኋል ማን የገደለው ዝናን በቃ ስለ አይደለ ስለ መድብል አጠቃላይ ብዙ መረጃዎችን ለመጠየቅ ጠይቃም ደግሞ ብዙ ነገሮችን እንትን እያለች ነው የምትገኘው ይሄ ደግሞ በጣም ከባድ ነው ውድ ቤተሰቦቻችን በጣም በሚባል መልኩ ግን ያው የሁኔታውን አንፃር ያደረገች ያለችው ነገር በጣም ነው የሚያስጠላው ተይበት ባልም ጭራሽ የምትሰማ አይነት አይደለችም ስለዚህ አሁን ነገሩ የሹን እንግዲህ በጣም ከባድ ሆኗል ማለት ነው ውድ ቤተሰብ በጣም ነው የሚያስጠላው ላችኋለሁኝ ግን አሁን ያኛው ደግሞ ለመድብል ደስ የሚለው ነግሮታል እንደዛ አይነት ነገር ነው ያለው እና ምንድነው ነገሩ እያለ ነበርና አረ እንዴት ከምን አንፃር እያለ ነበር ማለት ነው ቤተሰቦቻችን ያለውን ነገር እንግዲህ እውነታውና ሁኔታውን ሲነግረው በጣም ነው የደነገጠው የሚገርማችሁ እንዴት ይሄ ነገር እንዴት ሊሆን ይችላል ከምን አንፃር አሰበችው ሲላይ በጣም አራዲገኛ ነገር ነው ያሰበችው እያሰበች ያለችው ራሱ በጣም ከቃል በላይ ነው ምክንያቱም እንዴት እንዳሰበችው አላቅም እያለው ነበር ታሬና በጣም ነው የተገረመው ውድ ቤተሰቦቻችን በጣም ማለት ነው እንዴት እንደዚህ እንዳደረገች እንዴት ይሄን ነገር እንደዚህ እንዳሰበችው ራሱ በጣም ግራ ገብቶታል ግን ደግሞ ያው ምንም ቢሆን ምን እንግዲህ ለሷ መልካም አስበው እንደሆነች ይሁን ብሎ እንግዲህ ሁኔታውን እንትን እያለ ነበር ውድ ቤተሰቦቻችን በጣም ነው እንግዲህ የሚያስፈራው ሁኔታዋ ማለት ነው ቤተሰቦቻችን በዛ ላይ ደግሞ እንዳልኳችሁ በጣም ነው እንትን ያለችው የተደበረችው ቅድስቴ ከብሩክ ጋር በመሆን ድሮ ማላምራትም አሁን ደግሞ አለ ትዳር አለ ምን በቃ ብዙ ነገሮችን ዝባክንስንኪ ያወራች እና ሁኔታዎችን በጣም በሚባል መልኩ በጣም ተበሳይታበታለች በጣም የተናደደችው በጣም እንደዚህ በቀላሉ ምናምን አይደለም ወንድ ቤተሰብሶ በዛ ማካይነት እንግዲህ መድብል ያን ነገር በማድረጉ መድብልን ደግሞ በሷ ስትሞክር ሳይሳካላት ሲቀር አጠቃላይ በጣም ነው የተናደደችው በቃ በጭራሽ እንዴት ብላ እንግዲህ በጣም ነው የቀወጠችው በጣም ነው የተናደደችው ይሄን ነገር እንደዚህ በመሆኑ በቃ በጣም ነው የከፋት የደበራትና
ምክንያቱም እንደዛ ያደረገችው ምንድነው በቃ ለምን እቸነፋለሁ አይነት ነገር ነው። ለምን በቃ እንዴት ለምን እቸነፋለሁ ነው ይሄ ነገር እንትን እያላት ያለው ምክንያቱም ከሁኔታዎች አንፃር ማለት ነው። ውድ ቤተሰብና በጣም ነው የሚገርመው። እንግዲህ ቀጣይ ሁሉም ነገር መልካም እንደሚሆን ደግሞ ተስፋ አለን። ግን መድብል ደግሞ እቺ ነገር አልሆነ ነገር ውስጥ እየገባች ነው። እቺ ልጅ ሀግ የሚላት ሰው ያስፈልጋታል በማለት ነበረ እንትን ሲል የነበረው። ቤተሰቦች ግን ሁኔታው እንደዛ መልካም አልሆነም ማለት እነሱ እንዳሰቡት ወይ ደግሞ እንደዛ እንትን እንደተባለው አይደለም የሆነው ነገርና ከሁኔታ አንፃር በጣም አስቸጋሪዎች ነው የሆኑትና አሁን ላይ ትንሽ ቤተሰቡ ትንሽ ግራ ተጋብቷል። ምክንያቱም ማህሌትን እዚህ ጋር ብሩክ እንዳይወልድ ሆኗል። ይሄን ያደረገው ደግሞ እሱ ነው። ያደረገችው ደግሞ ማህሌትን ነች። እሱ ማህሌትን እገላለሁ እያለ ነው። ማህሌትም ደግሞ እዛ ጋር ራሷን ጠልታ የሰራችው ስራዋ ያሳደፈችው ጊዜዋ በጣም አስጠልቷት እንግዲህ አልሆነ እንትን ውስጥ ገብታለች። አልሆነ መንገድ ውስጥ በቃ አልሆነ እንትን ውስጥ ገብታ በራሷ ላይ ራሱ እስከመወሰን ድረስ ደርሳለች። እንግዲህ ቤተሰብ እንዳያችሁትና በጣም በሚያሳዝን ሁኔታ ያልሆነ ውሳኔ ውስጥ ገብታለች እሷ ለራሱ በጣም ማለት ነውና በጣም ከባድ ነው። ምክንያቱም ካሌብ ሞሴሳ በዚህ ስትለው በዚህ ይላታል፣ በዚህ ስትለው በዚህ ይላታል። በቃ ምንም ሌላ ምንም አይነት ጥሩ መስሎ የታያት ነገር የለም። ምክንያቱም በዛ ብትለው በዚህ ጋር የሚያጋጥማት ከነመድብል ጋር አሁን ነመድብል ጋርም ደግሞ የተሰጣትን ቻንሷን የተሰጣትን ጊዜዋንና ሁኔታዎቿን ሳይጠቀም ቀርቶ አሁን ላይ ያለችበት ሁኔታ በጣም የሚያስጠላና በጣም የሚደብር ነገር ነው። ስለዚህ በዛ አማካይነት እንግዲህ በጣም ነው የተናደደችው። ከመናደድም አልፎ በቃ ሁኔታ ነገሩ ሁሉ በጣም አስጠልቷታል በጣም ማለት ነውና ያላት አማራጭ ግን ያው ነገሩን በትዕግስት ተባለት ነበር። ሞከረች። ካሌብም ደግሞ ከዛሬ ነገ ይተወኛም ብላ ብዙ ሁኔታዎችን ለመሞከር ሞከረች፣ ግን አልቻለችም። ምንም ሊሳካራ አልቻለም በፍጹም ማለት ነውና እሱ ነገር የባስ ሌላ ችግር እንዳመጣባት አደረጋት እንደገና። ስለዚህ አሁን የራሷ ውሳኔ ብላ አማራጭ ብላ የተጠቀመችው ምንድነው እርምጃዎችና ውሳኔዎችን በራሷ መወሰን። በጣም ነው የተደበረችው፣ በጣም ነው እንዳልኳችሁ የተከፋችውና እሱን ነገር በራሷ መወሰን ላይ ነው አሁን የያዘችው። ምንድነው እሱ ራሷን ወደ ማጥፋት መንገድ ነው ሄደችው። ይሄ ደግሞ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ምክንያቱም በጭራሽ እንደዚህ መሆን የሌለበት ነገር ነው፣ ግን አደርገዋለኝ። በጣም ከባድ ነው። ወደ ቤተሰቦቻችን እንግዲህ ቀጣዩ ደግሞ ሁሉም ነገር መልካም እንደሚሆን ተስፋ ሁሌም ከእኛ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ስለምታደርጉልን እናመሰግናለን። መልካም ጊዜ በያላችሁበት ቤተሰቦች ላይክ አድርጉልኝ። እናንተ ላይክ ለኔ ትልቅ ቫልዩ ስላለው ሰብስክራይብ አድርጉ። እወዳችኋለሁ። መልካም ጊዜ። ቻው። ላይክ አይረሳ።